በኮሜንትም በቪዲዮም ስትሽለጣለጡ የነበራችሁ የሀይሚና የብሩኬ መለያየት የሚያስደሰታችሁ የነበራችሁ ብሩኬም ብሏል እንኳን ደስ አላችሁ። ግን ያው እነሱ አይለያዩም። ይብላኝ ለእናንተ ለ2 ቀን ለ3 ቀን ትደሰታላችሁ። ሀይሚና ብሩኬ ያው ተራርቀው ነገራቶችን ቆም ብለው አስበውበት መመለሳቸው አይቀርም። ስለዚህ እናንተ ትንሽ ብታረጋጉት ጥሩ ነው ብዬ ያስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ የደውል ምልክቱን ተጫኑት። እንግዲህ ዛሬ ሀሰንና ብሩኬ ሀይሚን ኤርፖርት ሄደው ሸኝተዋታል። ሀይሚ ወደ ዱባይ የምትመጪ ነገር ከሆነ እኛ እንቀበልሻለን፣ አሳውቅን። የት እንደምትሄድ ግን ያው አላሳወቀችንም። እኔ አልሰማውም ይሁን አላቅም፣ ብቻ አልሰማውም የት እንደምትሄድ። ብቻ ቦሌ ሄደው እንደሸኟት ብቻ ነው ማቀው። ዞሮ የምታውቁ ካላችሁ ደግሞ በኮሜንት አስቀምጡልኝ። እኛም ደግሞ እንቀበላታለን። ተረጋግታ ደግሞ ወደ አገሯን ትመለሳለች። በዚህ ሰዓት ግን ዱባይ ትመጣለች ብዬ አላስብም። ምክንያቱም መውጣትም መዝናናትም ስለማይቻል ትንሽ አየሩ ከባድ ስለሆነ አሁን ላይ ለመዝናናት ያው የዚህ ሀገር ሰው ወደ ሌላ ሀገር ነው እየሄደ ያለውን እንጂ የሌላ ሀገር ሰው ብዙም ያው ወደ ዱባይ የሚመጣበት ሰዓት አይደለም። እና ዞሮ ዞሮ ብሩኬ መልእክት አስተላልፎላችኋል። የእኛን ውድቀት የምትፈልጉ እኛ መለያየት የምትፈልጉ ያው አጠገቡም ያለው ሰው ጭምር ነው እየተናገረ የነበረውና እናንተ ራሳችሁን ታውቃላችሁ ብሎ ስም አልገለጸም። እንኳን ደስ አላችሁ ተለያይተናል ብሎ እሱም ደግሞ እንደሚወዳት ነግሯት እሷም ልባ ተሰብሮ ተለያይተዋል ማለት ነው። ተለያይተውም አይለያዩም። ምክንያቱም ሀይሚና ብሩኬ በጣም ብዙ ነገሮችን ከዚህ የበለጠ ብዙ ነገሮችን አሳልፈዋል። ትናንትና እሷና እሱን ለመለያየት እኮ የመጀመሪያ አይደለም። ብዙ ሰዎች መጥተዋል፣ ብዙ ሴቶች መጥተዋል። ግን በንግግር ሁለታቸውም በቃ ስማርት ስለሆኑ በንግግር ይፈቱት ነበረ። ያው የሰው ልጅ አንድ ነገር ሲበዛበት እስቲ ተራርቀንም እንሞክረውና ማን ጥፋተኛ እንደሆነ በራሱ ያውቃል ሰው። በነገራችን ላይ አንድ ላይ ሆናችሁ ችግራችሁን አታውቁትም። ግን ከሰው ጋር የሆነ ለየት ብላችሁ ስትኖሩ ነው የሰውንም ፍቅር የምታውቁት፣ የበለጠ ፍቅሩ የሚጨምርላችሁ። ስህተት ማን ስህተተኛ እንደሆነ የሚታወቀው አንድ ላይ ስትኖሩ አይደለም። ሀታ እኛ ራሱ ከቤተሰቦቻችን ስንኖር በቃ እንጋጫለን፣ እንጣላለን፣ እንታረቃለን። ትንሽ ስንርቃቸው ደግሞ ይናፍቁናል። እና ይሄ ያለ ነገር ነው። እና ሀይሚና ብሩኬ ያው እና ሀሰን ብታለያያቸውም እነሱን ያኔም ቤተሰብ አለ። በተለይ ጋሼ እነሱን መለያየት ስለማይፈልግ እሱም ገብቶበት ነገር ሲስተካከል ደግሞ እናንተ ታፍሩበታላችሁ። እንደዛ ማድረግ አልነበረባችሁም። የፈለገም ነገር ቢሆን አሁን ተደሰትኩ ወይ እንደዛ አድርጎ ከማለትህ እና ትንሽ ተረጋግታችሁ እናንተ ብታስታርቋቸው። ሰው እኮ ባለትዳርን ዋሽታችሁ ራሱ አስታርቁ ነው የሚለው። እና እናንተ ደግሞ ዋሽታችሁ ማጣላታችሁ አግባብ ነው ብዬ አላስብም። በተለይ በዙሪያቸው ያላችሁ ሰዎች፣ በሀይሚና በብሩኬ ዙሪያ ያላችሁ ሰዎች። እቺ ደግሞ እዩ የምትባል ሴትዮ ከመጣች ጀምሮ መቼም ቢሆን ያኔ የተገዛች ነው። የሆነ ሰው ተልኮ ያላት ነገር ነው የምትመስለው አነጋገሯ ምኑም እሱን ፈልጋ ምናምን ነገር ሳይሆን በቃ ተልኮ ያላት በዙሪያቸው እነሱን አንድነት፣ የነሱን ፍቅር፣ የነሱን እንደዚህ መሆን ማደግ ማይፈልግ ሰው አለ። ኢትዮጵያ ሕዝብ ታውቃላችሁ፣ እናንተ ስትሞቱ ነው እየየ የሚልላቸው እንጂ እናንተ ስትዋደዱ፣ እናንተ ጥሩ ደረጃ ስትደርሱ፣ እናንተ የተሻለ ከሱ የተሻለ ደረጃ ከደረሳችሁ አለቀላችሁ። የዛኔ በቃ ጠላታችሁ ነው። እናንተ እንዲወዳችሁ ከፈለጋችሁ ከሱ ስር መሆን፣ ከሱ በታች ሆናችሁ ተገኙ። የዛኔ ይወዳችኋል፣ ያሽቃብጥላችኋል። ግን አልፋችሁ ተረግጣችሁ የምትሄዱ ነገር ከሆነ
ትላንትና የሚወዳችሁ ሰው ራሱ አውሬ ነው የሚሆንባችሁ። እና አሁን እንደዚህ አይነት ነገሮችን ነው እያየን ያለ ነው። ለማንኛውም ያው ማስታረቅ ካቃታችሁ ይህንን ጉዳይ ደግሞ ቤተሰብ ያውቃል ብዬ አላስብም። ሀይሚም ተናግራለች ብዬም አላስብም። ምክንያቱም ጋሼ ያስቆማት ነበረ፣ እሷም ደግሞ በሱ ትዕዛዝ ስለማትወጣ። ግን በቃ በጣም የገረመችኝ አንዳንድ ኮሜንቶች ብሩኬ አይዞ አንተ እኮ ሁሌም ትክክል ነበር፣ ከአንተ እኮ ሁሌም ትክክል ና ደህና ነሽ። እነሱ ሁለታቸውም ትክክል ናቸው። እናንተ እዚህ ጋር መታችሁ ሀይሚን ብሩኬን መለየት ለያይታችሁ መልስ መስጠት ከእናንተ እዳረቃለሁ ብዬ አንድ ናቸው። ሲመጡ አንድ ላይ ሆነው ሲመጡ ዳቦ ጋግራችሁ አደርስልኝ ዱባይ ያለ እና በኮሜንታተሮች ትንሽ ልሂድባችሁ እና አወጣለሁ። ብዙም አለፈልፍም። ሰሞኑ ለፍልፊ ያላለኝም በቃ ሙዴም አይደለም እና እያናደዳችሁኝ ስለሆነ ነው። ብሩኬ አንዷ እኮ ነው ብሩኬ አንተ እኮ ሁሌም ትክክል ነህ አለችው። ምኑ ነው እስቲ ምኑ ነው ትክክል? ሀይሚስ በምንድን ነው ያጠፋችው? ብዙ ነገሮችን እኮ እንትን ብላለች፣ ከጎን ሆናለች። የመጣላትን ነገር ሁሉ በቃ ላንተ ብዬ እያለች እያለፈች ነበር እና ከዛ በዛባት። የሰው ልጅ እኮ ይበዛበታል። ሲበዛ በቃ ያኔ ሳትፈልጉ ሰውን እየወደዳችሁት ልትለዩ ሳትፈልጉ የምትለዩ ጊዜ አለ። ግን ሀይሚና ብሩኬ ቢሆን አይለያዩም። የብላኝ ለእናንተ እንጂ እናንተ አውሩ፣ እነሱ ግን ይኖሩታል። እርግጠኛ ነኝ። እንደዛም የተደረገው ይመልሳታል፣ ሀሰን ይመልሳታል። የብሩኬን ምንነቱን ያኔ ውስጡን ለማወቅ ነው እዛ ድረስ የሄዱት እንጂ ትሄዳለችም የሌላ ሀገር ብቻዋንም ትንቀሳቀሳለች ብዬም አላስብም። ምክንያቱም ሀይሚ ብቻዋን የምትንቀሳቀስ ሴት አይደለችም፣ አውቃታለሁኝ። እና የትም አትሄዱም፣ ትመለሳለች። ይብላኝ ለእናንተ። ይኸው ምን ብላ ነበረ ትላላችሁ? ስትመለስ ነገ ቪዲዮ ሲሰሩ እሱን ፕራንክ ልናደርገው ነበረ ብለው ሲመጡ እናንተ ታፍራላችሁ። ስታሽቃብጡ የነበራችሁት ግን ስታሽቃብጡም ለሁለታቸው አንድ ላይ ብታሽቃብጡ ጥሩ ነው። እኛ እንኳን እነሱን አንድ ላይ አድርገን ተጋቡ፣ ውለዱ እንደዚህ ስንል እኮ 2 ዓመት ቆይተናል። እናንተ ትላንትና መታችሁ ያንን ትዳር ደግሞ ለመበተን አንድነትን ለመበተን ይሄን አክል የምትሄዱ ሰዎች በጣም ትገርማላችሁ። ግን በጣም የታዘብኩት ሰው ደግሞ ለሀይሚ አስበህ ሊሆን ይችላል ሀሰን፣ ግን ይሄን አክል መሆን አልነበረብህም። ይሄን አክል መግፋት እኮ አይደለም ነገራቶችን ያኔ ለመለያየት ከመሮጥ ቆም ብሎ ማሰብ ነበረ የሚሻለው እንጂ እንደዚህ አይነት ነገር እኔ አይመቸኝም። ሀቂቃ ማለት ነው ያደረከው ነገር ትንሽ የሚደብር ነገር ነው። ያው ሊሰማህ ይችላል፣ ትወዳታለህ ሀይሚን። ቢሆንም ከሱ ጋር ለያይተህ ሳይሆን ነገ ብቻህን ትቀራለህ። ሀቂቃ ማለት ነው ሀይሚና ብሩኬ አንድ መሆናቸው አይቀርም፣ መታረቃቸው አይቀርም። ግን አንተ ይሄን ያክል የሰው ሀገር እስከ መሸኘት ድረስ የሚያደርስ ነገር አልነበረም። ነገሩን ደግሞ ወንበር ላይ ቁጭ ብላችሁ መፍታት ትችሉ ነበር እና ትንሽ ቾክለሃል ሀሰን። የምትቾክለው ነገር አለና ትንሽ ተረጋጋ። ሀይሚ ደግሞ ያው ረጋ ብለሽ ቁጭ ብለሽ ራስሽን ሆነሽ ነገራቶችን ብታስቢያቸው ጥሩ ነው ብዬ ያስባለሁ። ብሩክ አላጠፋም አይደለም፣ ጥፋተኛ ነው። ግን ያው ጥፋቱን አምነዋል፣ ተቀብሏል። ትላንትና የነበረው ነገር ያው የኔም አይደለም የሱም አይደለም ብላ መታ ነበረ። ግን መቀበል የነበረባችሁን ነገር መቀበል፣ መጣል የነበረባችሁን ነገር መጣልና መቀጠል ነበረባችሁ። አሁንም ትቀጥላላችሁ ብዬ ያስባለሁኝ። ኮሜንታተሮች ተረጋጉ። ያው ይሄና ከሄድኩባችሁ ይበቃችኋል። እኔ መሳደብ ስለማትፈልግ ነው ዝምታ ያው እወዳለሁኝ እና ከመሳደብ ያው ትንሽ መምከር ይሻላል ይመስለኛል እኔ እንደ ሀሳብ። እና እናንተ ሶሻል ሚዲያ ያላችሁ ሰዎች ያው የሚሳደብ ሰው ነው የምትወዱት፣ የሚረግጣችሁ ሰው። እኔ ግን ይሄ ያው
ስለማልፈልገው ተመለሱ። እነሱን ለማለያየት ሳይሆን አንድ ላይ ለማድረግ ጥሩ ነው ምላችሁ። ይሄና ክል ካልኩኝ በሌላ ቪዲዮ እመጣለሁኝ። በሌላ ቪዲዮ እስከምመጣ ድረስ እናንተ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። የደውል ምልክቱን ተጫኑት። የደውል ምልክቱን ከተጫናችሁት ሁል ጊዜ ቪዲዮ ስለቅ ይደርሳችኋል። መልካም ምሽት ተመኘውላችሁ። ማሰላማ